በዶላር እየተሸጠ ነው የትግራይ ወጣት። እናት ድንጋይ ስትወረውር ለባሱ ብቻ አይደለም ድንጋይ የምትወረውረው። ዓለም አቀፍ ተቋማትም ለዚህ ማዕቀብ ከመጣል ጀምሮ የድምር መልእክት ግን እረፉ ነው። ካላረፋችሁ ግን ወየላችሁ። በትግራይ ክልል ብዙ እየሆነ ነው ያለው። ከመጀመሪያው እስካሁን ዝግጅታቸው ለጦርነት ነበር። ድምፅ ወያኔ እንትንም ወደዛ እየወሰዱት ነው። እዛ ሊከፍቱ በቃ እዛ የሆነ ነገር እያቋቋሙ ነው። ሱዳን ላይ ትግራይ ውስጥ አሁን ደጀን የሚባል የላቸው። የፕሪቶሪያ ስምምነትን ህግን በመጣስ ጽምዶ ያው መጀመሪያ ያስደነግጥ ነበር። አሁን ግን የጠቀመን ይመስለኛል። ተጋሩ ናቸው ወይ ሁላ ብለህ እስክትጠራጠር ነው የሚያደርገው። በነገራችን ላይ ትግራዋይ ከቀዩን ጥሎ የጦርነትን ሰግቶ ሲወጣ እየጸዳን ነው የሚሉ ከማን ከትግራዋይ። ስለዚህ ለመሆኑ ልጆች ሳሏቸው ወይ ዘምደዋል ወልደዋል ወይ? የሚመራቸው ሰውስ ልጆች ይኖሩት ይሆን? እንጀራ ሲበላ ሰው ነው ወይ ነው እኮ ጥያቄው። የኛ ነው ወይ ከኛ የወጣ ነው ወይ? አሁን እየተቃወማቸው ያለው ሁሉንም ነገር የሰጣቸው ልጆቹን የሰጠ ስንቁን የሰጠ ምግቡን ሰጥቶ ለራሱ እየተራበ ማለት ነው። ለብዙ ዓመታት ደግፏቸው በውጭም በሀገር ውስጥም በፋይናንስም በለው በዲፕሎማሲ በዚህ ብቻ ሳይሆን በዚህ ጭምር ያገለገላቸው ሰው ነው አሁን እየተቃወማቸው ያለው። ትግራዋይ ነው እየተቃወማቸው ያለው። ይሄ ነው መረዳት ያልቻሉ እና የህዝብ ቅቡልነታቸውም ምን ያክል መሬት ላይ መዝቀጡ የምታየው 76 ዓመት እናት በዚህ ደረጃ አስጊ ሆነው ማለት ነው። ምን ያክል ፈሪዎችም እንደሆኑ ነው የሚያሳየው። ነገራችን ላይ ከያዙት የኮር በላይ የሚለው መሳሪያ የታጣቂው ኃይል ዞር ቢል አንድ ሌሊት ያድራሉ ትግራይ ውስጥ በነፃነት እንቅልፍ ወስዷቸው ተኝተው በሰላም። እኔ አይመስለኝም። በጣም ቦቅባቆች ናቸው። በዚህ ደረጃ የ76 ዓመት እናት የተናገሩት ንግግር ስጋት ውስጥ ከከተታቸው እና ትግራዋይ በታገለለት በተሰዋለት ድርጅት ነው የተከዳው። ሰላም ጤና ይስጥልኝ የአብሪ ሚዲያ አድማጭ ተመልካቾቻችን፣ እነሆ የሰዓቱን መረጃ ይዤላችሁ ቀርብ ያለው። ወደ መረጃው ከመግባቴ በፊት አብሪ ሚዲያን ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጠይቃለሁ። አብሪ ሚዲያ ላይ የምናየው የቪው ወይም የተመልካች ቁጥር እና ሰብስክራይበሩ አይመጣጠንም። አሁን በጥናት እንዳረጋገጥ ነው በአብዛኛው የሚመለከቱን ሰብስክራይብ ያላደረጉ ሰዎች ወይም ያላደረጋችሁ ሰዎች ስለሆናችሁ ፕሮግራማችንን ተከታተሉ፣ ሼር አድርጉ። ፕሮግራማችንን ሰብስክራይብ ማድረጋችሁ ግን ለሚዲያው እድገት ስለሚጠቅመን ይሄን ለማስታወስ እንሞክራለን እና ወደ መረጃው ሳልፍ ህወሓት በራሱ ሰዎች ተከርቷል። ህወሓት የራሱ ሰዎች ጠላት ሆኗል። የህወሓትን እየሸሹ የሚመጡ ተጋሮች በተለያየ ቦታ መጠለያ ፍለጋ እየተንቀሳቀሱ ነው። የተለያየ አካባቢ ለመኖር በጣም በርካታ ፈተናን እየተጋፈጡ ነው። ከወላጆቻቸው ርቀው በተለያየ ጫና ውስጥ ይኖራሉ። ይሁንና ህዝቡ ይሄንን ጠላት ከዚህ በፊት ለብዙ እልቂት ለብዙ መስዋዕትነት የዳረጋቸውን ነፃ አውጣችኋለሁ፣ ተከባችኋል፣ ልትጨፈጨፉ ነው፣ ህልውናቸው አደጋ ላይ ነው እያለ በፕሮፓጋንዳ ለመስዋዕትነት ሲዳረጋቸው የነበረው ኃይል አሁን ጠላታቸው ሆኖ የሚያሳድዳቸው ኃይል መሆኑን በመገንዘብ እነሱም እየሸሹትና ከዚህ ቡድን እየተነጠሉ ነው። ለነሱ ደግሞ የተለያዩ ወገኖች ድጋፍ እያደረጉ ነው። በአዲስ አበባ ዩኒቨርሲቲ የተደረገው እንደ ማሳያ አቀርብላችኋለሁ። እንግዲህ ወደዛ ከመሄዳችን በፊት እነዚህ ሰዎች ይሄ ህዝብ በዚህ ደረጃ እየፈለሰ ክልሉን እየጣለ ሲወጣ አልፎ አልፎ እነዚህ ታጣቂዎቻቸውን ለመፈለግ እያስቆሙ መታወቂያ ይጠይቃሉ፣ እንደዚህ ጉዞ ያግዳሉ፣ ያስቆማሉ ተሽከርካሪ እንጂ ይሄ ህዝብ ወዴት ነው የሚሄደው? ከሀገሩ እንዴት ነው እየለቀቀ ያለው? ምን ሊያመጣ ይችላል ብለው ለሰው የማሰብ ምንም አይነት ዝንባሌ እንደሌላቸው የራሳቸው ሰዎች እየተናገሩ ነው። ይኸው አሁን መቼም ከዚህ በፊት የነሱ የፕሮፓጋንዳ አጋር የነበሩት
እና ያለምንም እንደው መመርመር ለእነሱ ድጋፍ ሲሰጡ የነበሩ ሰዎች አሁን እየወረዱባቸው ነው እንደምታዩት። እና አሁን አሉላ ህዝቡ ከዛ እየወጣ ሲመጣ እየጸዳ ነው ይላሉ። ከመሃላቸውም ሰዎች እየከዱ ወደ ሌላ ቦታ ሲሄዱ፣ እንዲሁም ደግሞ ሰው ሲፈልስ ቤቱን እየለቀቀ እንደ ጉድ ሲጎርፍ ወደ ሌላ ቦታ እየጸዳን ነው ይላሉ። ግን ከማን ነው የሚጸዱት ሲባል ከትግራዋይ ብሎ በመገረም ያቀርብልናል። እና ምናልባትም የዚህን ህዝብ በስደት በመፈናቀል ከአካባቢው መውጣት እንደው በልዩ ልዩ ምክንያት የፈለጉት ነው የሚመስለው ሰዎቹ። አሁን ይሄ የጉዞ እገዳ የምን የሚለው የተወሰኑ የሚፈልጓቸውን ያሰለጠኗቸውን ታጣቂዎች ፍለጋ እንጂ ህዝቡን ለመክታት ወይም ምን ሆነ ነው ለማለት ፈጽሞ አልሞከሩም። በየጊዜው የሚያደርጉት ነገርም ደግሞ ህዝቡ እንዲፈልስ የሚያደርግ ነው እንጂ 1 ወር ከ15 ቀን ነው የአውሮፕላን ወረፋ ከትግራይ ለመውጣት። መኪኖች በብዙ ቁጥር በየቀኑ ሰው እየጫኑ ከትግራይ ይወጣሉ። እና ይሄን ነው እየነገራቸው ያለው አሉላ። ተጋሩ ናቸው ወይ ሁላ ብለህ እስክትጠራጠር ነው የሚያደርገው። በነገራችን ላይ ትግራዋይ ከቀዩን ጥሎ ጦርነትን ሰግቶ ሲወጣ እየጸዳን ነው የሚሉ ከማን? ከትግራዋይ። ስለዚህ ለመሆኑ ልጆች ሳሏቸው ወይ ዘምደዋል ወልደዋል ወይ? የሚመራቸው ሰውስ ልጆች ይኖሩት ይሆን? እንጀራ ሲበላ ሰው ነው ወይ ነው እኮ ጥያቄው። የኛ ነው ወይ? ከኛ የወጣ ነው ወይ? አሁን እየተቃወማቸው ያለው ሁሉንም ነገር የሰጣቸው ልጆቹን የሰጠ ስንቁን የሰጠ ምግቡን ሰጥቶ ለራሱ እየተራበ ማለት ነው። ለብዙ ዓመታት ደግፏቸው በውጭም በሀገር ውስጥም በፋይናንስም በለው በዲፕሎማሲ በዚህ ብቻ ሳይሆን በዚህ ጭምር ያገለገላቸው ሰው ነው አሁን እየተቃወማቸው ያለው። ትግራዋይ ነው እየተቃወማቸው ያለው። ይሄ ነው መረዳት ያልቻሉ እና የህዝብ ቅቡልነታቸውም ምን ያክል መሬት ላይ መዝቀጡ የምታየው 76 ዓመት እናት በዚህ ደረጃ አስጊ ሆነው ማለት ነው። ምን ያክል ፈሪዎችም እንደሆኑ ነው የሚያሳየው። ነገራችን ላይ ከያዙት የኮር በላይ የሚለው መሳሪያ የታጣቂው ኃይል ዞር ቢል አንድ ሌሊት ያድራሉ ትግራይ ውስጥ በነፃነት እንቅልፍ ወስዷቸው ተኝተው በሰላም። እኔ አይመስለኝም። በጣም በጣም ቦቅቧቆች ናቸው። በዚህ ደረጃ የ76 ዓመት እናት የተናገሩት ንግግር ስጋት ውስጥ ከከተታቸው እና ትግራዋይ በታገለለት በተሰዋለት ድርጅት ነው የተከዳው። ያው ይህን አሉላን አዳምጣቸዋል። እንግዲህ አንድ በጎ ነገር ወይም ሌላው ህዝብ የተጋሩን ችግር ለመጋራት ምን ያህል ጥረት እያደረገ እንደሆነ ማሳያው አሁን በክረምት ዩኒቨርሲቲዎች፣ ትምህርት ቤቶች ሲዘጉ የዩኒቨርሲቲ ተማሪዎች ወደ ትግራይ መሄድ አደጋ እንዳለው በመስጋት ዩኒቨርሲቲው ለክረምት እንዲያቆያቸው ጥያቄ አቀረቡ። አያሳዝንም? ሰው ወደ ተወለደበት አካባቢ ወደ ቤተሰቡ መሄድን ፈርቶ ሰክቶ ሌላ ባዕድ ሌላ ወራሪ ትግራይ ስለገባ አይደለም። ክልላቸው በሌላ ወታደራዊ ኃይል ስለተከበበች ወይም እዛው ውጊያ ስላለ አይደለም። ግን ለውጊያ የሚደረግ ዝግጅት አለ፣ የአስገድዶ ምልመላ አለ፣ ነፃነት የለም እና በስጋት በሰቀቀን የሚኖርበት ስለሆነ ትግራይ እባካችሁን ይሄ ክረምት እስኪያልፍ እዚሁ አቆዩንና ክረምቱ ሲያልፍ ደግሞ ትምህርታችንን እንቀጥል ብለው ለዩኒቨርሲቲው ጥያቄ አቀረቡ። የትግራይ ወጣቶች ተማሪዎች። ዩኒቨርሲቲው ምን አደረገ? ጥያቄያቸውን ተቀብሎ በጀት ጠየቀ። ምክንያቱም በጀቱ ቀለብ ለማቅረብ ለመደበኛ የትምህርት ጊዜ ስለሆነ የሚሰጠው በጀት ተጨማሪ በጀት ጠየቀ። እናም ፈቀደላቸው። አይዟችሁ ወገኖቻችን ናችሁ፣ ስለዚህ ከጭንቀት ከስቃይ እና እንደዚህ ከፍርሃት የምትላቀቁበትን በዩኒቨርሲቲው ቆይታ አድርጉ
ብሎ ፈቀደላቸው። እንግዲህ ተማሪዎቹ ይህን ጥያቄ ሲያቀርቡ አንደኛ አሁን ወደዛ በምንሄድበት ጊዜ የተለያየ አደጋ ሊያጋጥመን ይችላል። በሚቀጥለው ዓመት ትምህርታችንን እንዳንቀጥልም ልንሰናከል እንችላለን ብለው ስጋታቸውን አቅርበዋል። ትክክለኛ ስጋት ነው እና ምንድነው እናንተ ይሄንን ስትሰሙ ወያኔና የወያኔ ደጋፊዎች አሁን በጣም ጥቂት ቀርታቸዋል። ጥቂት የወያኔ በጣም ጥቂት በጣት የምትቆጠሩ ሰዎች ናችሁ ትግራይንም ኢትዮጵያንም እየበጠበጣችሁ ያላችሁት። አሁን እንደዚህ አይነት መጥቶ ወደ ትግራይ አልሄድም ምክንያቱም እዛ ወያኔ ያለ እዛ የደብረጽዮን ጉጅሌ ያለ እና እዛ እነ ሞንጆሪኖ አሉ ያፍሱናል ከትምህርት ያደናቅፉናል ብለው ሲጠይቁ ምን ይሰማቸዋል? ግን እንደዚህ አይነት ህዝብ ነው እኮ በቃ እናንተን አንቅሮ የተፋችሁ እና እውነታቸውን ነው እንደዚህ ያሉት እና ከህዝብ ተተፍታችኋል፣ ደጀን የላችሁም፣ ጭራሽ እየሸሻችሁ ነው ሰው። ይኸው ኬሪያ ኢብራሂም ሞታይን ነው የምትነግረን። እና ኬሪያ ምን አለች? ያ ድንጋይ የሚወረውር ባለፈው መኪና ላይ ድንጋይ ሲወረውሩ ነበረ የትግራይ እናቶች። ድንጋዩን የሚወረውሩት ወደ መኪናው አይደለም ወደ ጉጅሌው ነው፣ ወደዚህ ወደ ፋሽስቱ ነው ብላናለች። አጭር የእሷን እንትን የኬሪያን በጣም ጽኑ ደጋፊ የነበረች ለወያኔ ብዙ መስዋዕትነት የከፈለች በእስር በነበረችበት ጊዜ ሁሉ በጣም ብዙ መስዋዕትነት የከፈለች ይሄን አላጋለጠም ምስክርነት አልሰጥም ብላ እኮ ከእስር ሳትፈታ ቆይታለች እኮ። ግን ድርጅቱ ወንጀለኛ እንደሆነ እያወቀች በዛን ጊዜ ማለት ነው አሳልፌ አልሰጥም ብላ ግን ከዛ በኋላ አሁን እሷ ይሄንን ድንጋዩ የሚወረወረው እቺ አጭር ነገር በቂ ስለሆነች ነው ከዛ እንትን ያወጣው። ድንጋዩን ወደ መኪናው አይደለም የሚወረውሩት። ይሄ ግልጽ ሊሆን ይገባል ነው የምትለው። ስለዚህ ይሄ ቡድን በራሱ በህዝብ አመጽ የሚወድቅበት ጊዜ ደርሷል። በጣም ብዙ ነገር ነው ኬሪያ የነገረችን ከዚህ ከኢትዮጵያ ፕሬስ ጋር ባደረገችው ቃለ መጠይቅ። ሱዳን ውስጥ ሚዲያቸውን ሁሉ እዛ እያቋቋሙ ነው። እዛ መሰረት እዚህ አልቡርሃን ምናምን አካባቢ ላይ የሆነ ቤዝ እየፈጠሩ ነው። ስለዚህ እነዚህ ሰዎች የሀገራቸውን ህዝብ የራሳቸውን ብሔር አልተማመኑበትም እና ወደ ዓለም አቀፍ አሸባሪነት እየተቀየሩ ነው። ሁሉም እየተታገለ ነው። ወጣቱም እየተታገለ ነው። እኛም የምንሰራው ስራ አለ፣ ወጣቱም በራሱ የሚሰራው ስራ አለ። ሁሉም የቻለውን ያህል እየሰራ ነው። ይህንን ሁሉ ግፋቸው እንዲጋለጥ እያደረገ ያለው ትግራዋይ ቀላል አይደለም። ትላንት ከጎኑ ተሰልፎ የነበረ ነው። ትላንት ወጣት ከአዲስ አበባ ሩጦ ነበር እነሱ ጋር የሄደው ከሁሉም የኢትዮጵያ ክልል ከውጭም ጭምር። አሁን ግን ከነሱ እየወጣ እነሱ ውስጥም ስራቸውም ሆኖ ወጣቱም እየተታገለ ነው የቻለው። ስለዚህ የትግራይ እናትም የትግራይ ወላጆችም በየአካባቢው ተደራጅተው የመታገል የጸረ አፈና የጸረ አፈሳ ስራዎች እየሰሩ ነው ማለት ነው። ይሄ ትልቅ ስራ ነው ብያስ ይሄ የንቃተ ህሊናው ምን ያህል እያደገ እንደሆነ የትግራይ ህዝብ የትግራይ ወጣት እናትም እውነቱን ከተረዳች ሐቁን ካወቁ ምን ያህል ፊት ለፊት መጋፈጥ እንደሚችሉ እያሳዩን ነው ማለት ነው። ስለዚህ እነሱ አሁን ደጀናቸው የትግራይ ህዝብ ካሁን በኋላ ደጀን ሊሆናቸው አይችልም። ኢንኬዝ ለእጃቸው እንኳን ሰላም ባይሰጡ የሆነ ነገር እንኳን ቢፈጠር ካሁን በኋላ ተንቤን ሄደው ሊደበቁ አይችሉም። አድዋ ሄደው ሊደበቁ አይችሉም። አክሱም ሄደው ሊደበቁ ወይ መቀሌ ሄደው ሊደበቁ አይችሉም። የሚደበቁበት ቦታ የለም። ምናልባት አስመራ ነው የሚደበቁት። ምናልባት ደግሞ ሱዳን ሄደው ነው የሚደበቁት። ምናልባት እዛ የሚያጉዙት የትምት ሀብት የትግራይ ሀብትና የወጣት ሀብት ለዛ አስበውም ሊሆን ይችላል። ይሄንኑ የሱዳን ጉዳይ ካነሳን
ኩምሩክ ላይ ውጊያ አድርጎ የአልቡርሃን ኩምሩክን ተቆጣጠረ እያሉ ሲጨፍሩ ሰምታችኋል። እነሱ ብቻ አይደሉም፣ ቲፒኤልኤፎች ብቻ አይደሉም፣ የእነሱ አሽከሮችም እነዚህ ባንዳዎችም ወደ ኢትዮጵያ ድንበር ተጠጋ አልቡርሃን እንደዚህ ያደረገ ምናምን ብለው ሲጨፍሩ ሰምተናል። ሲጮሁ ሲደሰቱ ኢትዮጵያ ሊያፈርስልን ነው፣ ወደ ኢትዮጵያ ተጠግቷል፣ ኢትዮጵያ ሊገባ ነው ብለው እንግዲህ ስንት ብሔራዊ ጥቅም እዛ ስንት ህዝብ ገንዘብ አዋጥቶ ስንት ድካም ተደክሞ የተሰራ እኮ የህዳሴ ግድብ አለ። አሁን እንደዚህ አይነት ነገር ጠላት ወደዛ ተጠቃ ሲባል ታለቅሳለህ፣ እንዴት ሆኖ ትላለህ እንጂ እንደዚህ አይነት የሚያስፎክር አይደለም። ለማንኛውም ውጊያው እነሱ በሚሉበት አይነት አይደለም የውጊያው ሁኔታ ያለው። ነገር ግን እችን ኩምሩክ የምትባል ቁልፍ ከተማ ለመያዝ የሱዳን ወታደሮች በሚያፈገፍጉበት ቦታ ሁሉ የነዚህ የአርሚ 70 አባላት ግባ እየተባሉ ባለፈው ጦርነት አይተሃል። ወደኋላ የሚያፈገፍገውን በለው እንደተባለ እንደዚህ እየተባሉ ገብተው በጣም በርካታ ተጋሮዎች እንደረገፉ ነው የወጣው ዜና የሚያመለክተው። በጣም በርካታ ተጋሮች በዚህ በውጊያ ላይ ከባድ ጉዳት ደርሶባቸዋል። አርሚ 70 ላይ ማለት ነው። እና ይሄንን የሚያደርግ ድርጅት ነው እና በዚህ ውጊያ የህወሓት ደጋፊዎችና የሳይበር ሰራዊት ከበሮ ቢደልቁም ውጊያው በራሱ ወደዚህ አካባቢ የተሳበው የአልቡርሃን ጦር በርካታ ኃይሉን ወደዚህ ባስገባበት ወቅት የፈጥኖ ደራሽ ኃይሉ ወደ ሱዳን ከተሞችና ወደ አልቡርሃን ኃይል የሎጂስቲክ ማዕከል የሚያመሩትን ቁልፍ መሬቶች ይዟል። በሌላ አቅጣጫ ሄዶ ይህንን ነው ሱዳን ትሪቢዩን የዘገበው። እና ባልተጠበቀ ቦታ እነዚህ ይሄን ቁልፍ ቦታ ይዘናል ብለው እዚህ ጋር ሲረባረቡ በሌላ በኩል ኃይሉን አስገብቶ ትልልቅ ወታደራዊ መሬቶችና ካርቱምን ከዚህ ኃይል ቁጥጥር ስር ውጪ ለማድረግ ከአልቡርሃን ኃይል የሚያስችለውን ስትራቴጂክ መሬቶችን መያዙን በዚህ የኩምሩክ ውጊያ ላይ ግን እነዚህ ኃይሎች እነዚህ በቅጥረኝነት ተሸጠው የሄዱ የትግራይ ልጆች ማለቃቸውን ነው ዜናው የዘገበው። እና እንግዲህ የሰው ኪራይ ሆነው በመቶዎች የሚቆጠሩ ኪሎ ሜትሮችን አቋርጠው ወደ ደማዚን ወደሚባል ቦታ ከተጓዙ በኋላ ለአልቡርሃን አንጃ ተሰልፈው በዛ ውጊያ ላይ ከፍተኛ ዋጋ ከፍለው አስከሬናቸውን እንኳን መሰብሰብ እና ትክክለኛ ቁጥሩን ማወቅ ባልተቻለበት ሁኔታ ጉዳት ደርሶባቸዋል። የመሞትና የመቁሰል ነው የሚለው። እንግዲህ የትግራይ እናቶች ልጄን አልሰጥም ብለው ከመኪና ስር እየሮጡ የሚጮሁት ይህንን ለመከላከል ነው። ግን ደግሞ አቅም የላቸውም። ልጆቻቸውን ነጥቀው ለማስቀረት አቅም የላቸውም። የታጠቀ ኃይል ነው። በታጠቀ ኃይል ታጅበው ነው ወደ መኪና የሚጫኑት ታጣቂዎቹ። እና እንዲህ ላለ ምንም ትርጉም ለሌለው ለሰው ሀገር በቅጥረኝነት መስዋዕት እየከፈሉ ነው እነዚህ ሰዎች። እና በእጅጉ ያሳዝናል። በሀገራቸው ግን ከዚህ ፋሽስት ቡድን ሲያመልጡ በነፃነት የሚኖርበት ሁኔታ እየተፈጠረ ነው በመሀል ሀገር። ሁላችንም እንደምናውቀው አዲስ አበባ ዩኒቨርሲቲ ያደረገው ደግሞ የበለጠ ሌላው ወገን ለወገኑ እንደሚደርስ ይሄ ጽንፈኛው እንደሚለው በብሔር በዘር ተመርጦ የሚጠቃ ሰው ወይም በብሔር በዘር ተመርጦ ድጋፍ የሚደረግለት ሰው የለም። ኢትዮጵያ ውስጥ እንደዚህ አይነት ስነ ልቦና በፍጹም የለም። ጽንፈኞች ግን ህልውናችን አደጋ ላይ ነው፣ ለህልውናችን ስንል እንሞታለን፣ ሊያጠፉን ነው፣ ሊጨፈጭፉን ነው፣ እንደዚህ እያሉ ይቀሰቅሳሉ። እውነታው እንደምታዩት ነው። እንግዲህ
ያ የትግራይን ህልውና ሊያጠፋ ነው የሚባለው መንግስት ያለበት ዋና ከተማ ውስጥ ነው እነዚህ ሰዎች እንደዚህ አይነት ጥበቃና እንክብካቤ የሚደረግላቸው እና ውሸታሞች ልንላቸው ይገባል። እና የትግራይ ህዝብም ከዚህ የበለጠ አጠናክሮ ትግሉን መቀጠል አለበት። እንግዲህ በሌላ በኩል የሚዲያ ሰዎች ስብሰባ አድርገው ወደ 110 የሚደርሱ የትግራይ የሚዲያ ባለሙያዎች እና ተጽዕኖ ፈጣሪ ሰዎች ተሰብስበው አዲስ አበባ ውስጥ ባደረጉት ውይይት የጋራ አቋም አውጥተዋል እና ባወጡት በዚህ የጋራ መግለጫ የመገናኛ ብዙሃን ባለሙያዎችና የማህበረሰብ አንቂዎች ሚናቸው ከፍተኛ በመሆኑ በትግራይ ህዝብ ላይ እየተደረገ የሚገኘውን ግፍ ለማውገዝና ሰላምን ለማስፈን ይህንን ፋሽስት ቡድን ከህዝብ ለመነጠል በኃላፊነት ስሜት የድርሻቸውን እንዲወጡ ሲሉ ጥሪ አቅርበዋል። በክልሉ የሚንቀሳቀሱ የሚዲያ ባለሙያዎች ይህን ጥሪ ሰምተው በአስቸኳይ በአብሮነት ይቆማሉ ብለንም እንጠብቃለን ብለዋል። አሁን ጥቂት ሚዲያዎች አሉ እዛ መቀሌ ሆነው የዚህ ፕሮፓጋንዳ ማሽን የሆኑና ቡድን የሚሰጠውን መግለጫ የሚያራግቡ እና የትግራይን ህዝብ ላይ የሚሰራበትን ግፍ ወደኋላ ብለው ለዚህ ቡድን ስልጣን የሚሰሩ ሚዲያዎች አሉ። እነሱም ይህን ጥሪ ተቀብለው ከጎናችን እንደሚቆሙ ተስፋ እናደርጋለን ብለዋል እነዚህ ቡድኖች እና ይሄ ቁጥሩ ከፍተኛ ነው፣ ተጽዕኖ የመፍጠር ደረጃውም ከፍ ያለ ነውና ወደፊት ይሄ ተጠራቅሞ ይሄን ቡድን ለመጣል ወይም ይሄ ቡድን በህዝብ ላይ የሚፈጽመውን ግፍ ለማስቆም አስተዋጽኦ ያደርጋል ተብሎ ይጠበቃል እና ይሄ ነው። ሌላው ሁለት ከትግራይ ውጪ ያሉ መረጃዎችን እጨምርላቸዋለሁ። አንደኛው መረጃ በአማራ ክልል በርካታ እንትኖች እነዚህ ታጣቂዎች ወደ ሰላም እየመጡ ነው። ወደ ሰላም ያልመጡትም እየተደመሰሱ ነው። ከዚህ ዜና ለየት ያለ በጣም ትኩረትን የሚስብ እና ትርጉሙም ወይም ኢምፓክቱም ከፍ ያለ ዜና አለ። እሱን አቀርብላቸዋለሁ። በምዕራብ ጎጃም ዞን በደንበጫ አካባቢ ነው ይሄ እንትን የተፈጠረውና በዚህ በምዕራብ ጎጃም ዞን በደንበጫ አካባቢ የሚንቀሳቀሰው ጽንፈኛ ኃይል ማህበረሰቡን ላይ በጣም በርካታ ግፍ እየፈጸመ መሆኑን የተመለከተ አንድ የራሱ የጽንፈኛው ቡድን አባል የወሰደው እርምጃ ነው። በቃ ይሄ በህዝብ ላይ የሚሰራ ግፍ በደል አላስችል ብሎት ማለት ነው። አላስችል ብሎት እዛው ከውስጣቸው ወጥቶ እርምጃ የወሰደ ጀግና ነው እና ይሄ በህዝብ ላይ ጽንፈኛው እያገተ እየዘረፈ ንጹሐንን እየገደለ እያንገላታ እንደዚሁም ሾፌሮችን በአሰቃቂ ሁኔታ እየረሸነ የሚያካሂደውን ግፍ በተደጋጋሚ ሲመለከት ይሄ ሁኔታ በጣም አስቆጥቶትና ከራሱን መቆጣጠር አቅቶት በቀጥታ ተኩስ ከፍቶ ይሄንን ሲያደርጉ የነበሩ 3 ጽንፈኞችን በመግደል የታጠቀውን መሳሪያ እንደያዘ ጥምር ጦሩን ተቀላቅሏል እና ይሄ ጀብድ የፈጸመ ታጣቂ ወይም የጽንፈኛው አባል የነበረ የደንበጫ ከተማ አስተዳደር ወደ ጸጥታ ኃይሉ ከተቀላቀለ በኋላ 200 ካሬ ሜትር የቤት መስሪያ ቦታ በነፃና የ50 ሺህ ብር ሽልማት አበርክቶለታል።
በሽልማት ስነ ስርዓቱ ላይ የምዕራብ ጎጃም ዞን ሰላምና ጸጥታ መምሪያ ምክትል ኃላፊ፣ የመከላከያ ክፍለ ጦር መሪ ኮሎኔል የ39ኛ ሻለቃ አድማ መከላከል ኃላፊ፣ የደንበጫ ከተማ አስተዳደር ምክትል ከንቲባና የደንበጫ ዙሪያ ወረዳ አስተዳዳሪ፣ የደጋዳሞት አስተዳዳሪ፣ የሶስቱ ወረዳ የሰላም አስከባሪና የፖሊስ አባላት በሙሉ ተገኝተው ይሄንን ገድል ድምቀት ሰጥተው እውቅና ሰጥተው ሽልማትም አበርክተዋል። እንግዲህ የህዝብ በደል የህዝብ ግፍ የሚያስመርረው ኃይል ከውስጥ ሲወጣ ለውጥ ማምጣት ይችላል። ከዚህ በፊትም እንደዚህ አይነት ነገር ያደረጉ አሉ። በእርግጥ ቡድኑ የሚሰራቸውን ግፎች የሚሰራቸውን በደሎች አቋሙን ከዚህ ከውጭ ጠላቶች ጋር ያለውን ትስስር በማየት ዝም ብለው እየወጡ እጅ የሰጡ አሉ ለሰላም። ይሄኛው ግን በቀጥታ እዛ ላይ እርምጃ ወስዶ ለጥቃት የተዘጋጁ ሰዎችን ካስጣለ በኋላ እና ወይም ደግሞ እነዚህ አረመኔዎቹን ከደመሰሰ በኋላ እጁን መስጠቱ ያው እንደ በጎ ዜና የሚታይና የሚያበረታታ ነው። በዚህ ደረጃ በዚህ ድምቀት በዚህ ክብር ለዚህ ጀግና የተሰጠው ሽልማትም ተገቢና ሌሎችም ተመሳሳይ እርምጃ እንዲወስዱ የሚያበረታታ ነው እና የመጨረሻው መረጃዬ ኢትዮጵያ የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤት ሰብሳቢነትን ከግብፅ ተረከበች ይለናል የመጨረሻው ዜና። እንግዲህ ይሄ የኃይል ትስስር ምክር ቤት የተቋቋመው እንደ አውሮፓ አቆጣጠር በ2005 ሲሆን አሁን ላይ 22ኛ ዓመቱን እያከበረ ሲሆን ግብፅ፣ ኢትዮጵያ፣ ኬንያ፣ ሩዋንዳ፣ ሱዳን፣ ደቡብ ኮንጎ እና ቡሩንዲ መስራቾች ናቸው። ከዛ በኋላ 6 ሀገራት ምክር ቤቱን ተቀላቅለው አሁን 13 ሆነዋል አባላቱ። ቀጠናውን ወይም ምስራቅ አፍሪካን በኃይል ለማስተሳሰር ያለመ ቡድን ነው ወይም ትስስር ነው እና በዛሬው ዕለት 22ኛውን የሚኒስትሮች ምክር ቤት ስብሰባ በአዲስ አበባ ላይ እያካሄደ ያለው የምስራቅ አፍሪካ የኃይል ትስስር ምክር ቤት ላለፉት 1 ዓመት ምክር ቤቱን ስትመራ የቆየችው ግብፅ የመሪነት ሚናዋን ለኢትዮጵያ እንድታስረክብ ወስኗል። እናም ለኢትዮጵያ አስረክባለች። ምክር ቤቱ ከተቋቋመ በርካታ ስራዎችን የሰራ ሲሆን በኢትዮ ኬንያ ኤሌክትሪክ መስመር ዝርጋታ ትልቅ ሚና መጫወቱ ይታወቃል። የኢትዮ ኬንያ መስመርን ወደ ታንዛኒያ ማራዘምና የኃይል ቅብብሎች ላይም ትልቅ ሚና እየተጫወተ መሆኑ ተገልጿል። ይሄ እንግዲህ በኃይል እየተሳሰረ በጥቅም በሰጥቶ መቀበል ቀጠናው ትስስር እየፈጠረ በሄደ ቁጥር ያው ለሰላም አብሮ ለመስራት በጠላትነት የጎሪጥ ከመታየት አንዱ ጋር ያለውን ሌላው እንዲጠቀም በማድረግ ረገድ ትልቅ አስተዋጽኦ ይኖራል። በዚህ ረገድ ኢትዮጵያ ትልቅ የኃይል ባንክ ነች እና ለቀጠናው በኃይል መተሳሰር፣ ኃይል በማመንጨት ረገድ፣ ኃይል በማካፈል ረገድ ከኢትዮጵያ ትልቅ አስተዋጽኦ ይጠበቃል እና ደግሞ አሁን ይህንን የመምራቱን ኃላፊነት መረከቧም ያው ኢትዮጵያ በቀጣይ ለምታበረክተው የላቀ አስተዋጽኦ በር ይከፍታል ወይም እድል ይፈጥራል ተብሎ ይታሰባል። እንግዲህ በዚሁ የዛሬ መረጃዬን አበቃለሁ። በሌላ መረጃ እስከምንገናኝ ደህና ሁኑ።